ታይላንድ ሄዳችሁ ደግሞ ሞተር ካልነዳው ብለህ አኩርፈህ ጥላት ጠፋ። እሷ ከሌሊቱ 10 ሰዓት ትወጣለች፣ ከምሽቱ 7 ሰዓት ትመጣለች። እኔ ከቀኑ 9 ሰዓት ስራ እወጣለሁ፣ ከሌሊቱ 9 ሰዓት ቤት እመጣለሁ። እንዴት እርጉዝ ሆና አንተ ግሪን ካርድህንና ፓስፖርትን አስቀምጠ ሊያውም ሳትነግራት ትሄዳለህ? ለ5 ወር አብረን አልተኛንም እያልኩ ያለሁት ግንኙነት አድርገን አናውቅም እያልኩ ነው። ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል የምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንግዲህ በፕሌን እየሄዳችሁ በኤሚሬት አንተ አንድ የተሻለ እድል የተሻለ መቀመጫ ገጠመ ማንም ተሳፋሪ ከሚሄድበት አፕግሬድ ተደረገልህ፣ አፕግሬድ ተደርጎላል። ስለዚህ ይሄ እድል ስለደረሰ እዛ መሆን ትፈልጋለህ ወይ የሚል ጥያቄ ቀረበልህ። እንግዲህ የምትወዳት ሚስትህ ናት አጠገብህ የነበረችው። ከዛ እሄዳለሁ አልክ። በዚህ ግጭት ፈጥራችሁ እሷ እንደውም ምንድነው ያለችው ለበረራ አስተናጋጆቹ ወይ የሁለታችንንም አፕግሬድ አድርጉት አለበለዚያ አይሆንም አልኩ። አንተ ደግሞ ነው ይሄ እኮ የኔ የላይፍ ኤክስፒሪየንስ ነው የማይገኝ እድሌ ነው አልኳት። አዎ ማለት ያን ለምን አስፈለጥከው? እሷ አለች አጠገብ፣ ለሷም ካልተቀየረ እዛው አብሮ ጎን ለጎን ሆኖ መሄዱን ነው ማስቀደም ያለብህ ወይንስ ይሄ በላይፍ ታይም አንድ ያገኘሁት እድሌ ነው ብለህ ወደዛ መሄድ ነው ያለብህ? በጣም ጥሩ ጥያቄ ነው የጠየቀኝ አለምሰገድና እውነት ለመናገር እሷ ትኬት የቆረጠችው ለእኔ ታይላንድ እንድንገናኝ ነው። በመሀል የረሳሁንም እሷ ያለችው አንድ ነገር አለ። ዱባይ ለምን ጓደኞቼ ዱባይ ስላሉ ለእኔ ለብቻ ትኬት ቁረጪልኝና 5 ቀኑን ከነሱ ጋር አሳልፌ ከዛ በኋላ ደግሞ ከአንቺ ጋር ታይላንድ ሄጄ አሳልፋለሁ አለኝ ነው ያለችው እዛ ላይ ላለች። እና ኖ አይሆንም፣ እንዴማ ይሄ ነገር አይሆንም፣ በቃ ካንስል አደርገዋለሁ ስል እኔ ይቅርታ እንደጠየቁ ያው ልቡ ምሉስ ነውና ተጸጽቶ ይቅርታ ጠየቀኝ እና በቃ ትቼዋለሁ፣ አጥፍቻለሁ፣ ይቅርታ እና በቃ ታይላንዱን እንሄዳለን እና እኔ ደግሞ ሰርፕራይዝ ላደርገው ትኬቱን ከአሜሪካ ወደ ዱባይ ከዱባይ ወደ ታይላንድ አደረኩትን ያለችው። አዎ ትኬቱን የቆረጠችው እሷ ለራሷ የእሷን እንደዛ ነው። የኔ ግን በሉፍታንዛ ነው በኢትዮጵያ ኤርላይንስ ከአዲስ አበባ ዱባይ፣ ከዱባይ ደግሞ ወደ ታይላንድ የሉፍታንዛ ነው የጀርመን በረራ ነበረ። ስለዚህ የነበረው ኮኔክሽን ነው እና ከአዲስ አበባ መጣው ዱባይ ገባው። 30 ደቂቃም አልቆየንም።
ወደ ፕሌን ወደዛኛው ወደ አዲሱ ፕሌን ስንገባ 30 ደቂቃም አልቆየንም እና ሰልፍ ነበረ። ሰልፍ ላይ ተሰልፌ ነበር እና ለካ እሷ መታለች። ይህንን ላይ አልነገረችኝም፣ ቴክስትም አላረገችኝም፣ ደውላም እንደዚህ እመጣለሁ አላለችኝም። ያለችኝ ታይላንድ ነው የምንገናኘው። ታይላንድ እንዴት እንደምንገናኝ ገብታል። ዱባይ ስመጣ ተቸገርኩ። በቫይበር በዋትሳፕ እንትን ስለምንል ስልክ አይሰራም። ኢንተርኔት መፈለግ ጀመርኩ እና አልሰራም አለኝ። ለካ ብዙ እንትኖች አሉት እና ልደውላትም እዚህ ደርሻለሁ ገብቻለሁ ለማለት ምንም እንትን አላልኩም። እና ሌላ ሰው እየጠየቅኩትኝ ኢንተርኔት ማግኘት ፈልጌ ነበረ እያልኩትኝ ፍሪዝ ያደረገች ሰላም አንድ መወድላት ፀጉር ነበር የተለመደ መጀመሪያ ስትተዋወቃቸው ሴቶች የምትወድላቸው የለመድከው ፌስ አለ እና እዚህ ጋር ፀጉር በጣም ፍሪዝ የተደረገ ረጅም ፀጉር ፊቷ ገጽቷ ምናምን የተቀየረ እና አብሩካ ምናምን ብላ ነው ዘላ ፊት ለፊት የመጣችው ማለት ነው። በጣም ነው የደነገጥኩት። እሷ የገዛችልኝ ስልክ ነበረ ቴክኖ ገና እንደመጣ ቴክኖ ስልክ ነበር እና በቃ ወደቀ፣ ከእጄ ላይ ወደቀ። ደነገጥኩኝ፣ ምክንያቱም አልጠበቅኳትም። ከዛ ጋር ተቃቀፈን ምን አለን፣ ፎቶ ሁሉ ተነስተናል አለን። ፕሌኑም ጋር ገብተን አብረን የተቀመጥንበት በቃ ታሪክ ስለሆነ አልልክልሃለሁ እና በቃ በጣም ደንቆኛል መምጣቷ። ምክንያቱም የነገረችኝ ታይላንድ ነው የመጣችው፣ እሷ ግን ዱባይ ነው። ሰርፕራይዝ አደረገች። አዎ አሁን እዚህ ጋር አሁንም የምልህ ስም ራሱ ፈንቅሎ ሊወጣብኝ እየተቸገረ ነው እና ይህንን የምጠቅሰው ሰው መጽሐፉ ላይ የጻፈችው ሰው ፌመስ ሰው ነው፣ ታዋቂ አገልጋይ ነው። ስለዚህ የተለያዩ ሀገሮች ላይ ትራንዚት የሚያደርግ ነው። ያው እኔና ሰላምም ሳንግባባ የሚያጋጨን ነገር ተፈጥሮ እስከ ፍቺ መተናል። ሰዎች ያው በዛም ሰው ቤተሰብ ውስጥ የሆነው ነገር ያ ነገር ነው። የዛን ሰው ታሪክ ነው ሜሽን እያደረገች ያለችው። ከኔ ጋር ሰርፕራይዝ አድርጋኛለች። በጣም ደንግጫለሁ፣ አልጠበቅኩም። ተቃቅፈናል፣ ስሚያት አለው፣ ፎቶ አለን። አበሾች ነበሩ እንደውም ፎቶ እንዲያነሱን ስልኬን የሰጠዋቸው ፎቶ አለ እና በተቃቅፈንም ብለን ተደስተን ገባን። አንድ ወንበር ላይ ነው የተቀመጥነው። አንተ የኢኮኖሚ ቆርጠህ እንዴት ነው ቪአይፒ ቦታ ላይ የትኛው ኢትዮጵያ ኤርላይንስ ወይም ደግሞ ሉፍታንሳ ሌሎች እንደዚህ የሚሰጡት እድል አለ? ምናልባት ይህንን የሚያዩ ኤምሬት ላይ ወይም ደግሞ የተለያዩ ኤርፖርት ላይ የሚሰሩ ሰዎች እንደዚህ አይነት እድል ይሰጣል ወይ? ፈርስት ክላስ ግባ ተብሎ አንድ ሰው ተጠርቶ እንደዚህ አይነት አሰራር ካለን ያላቅም፣ እንደዚህ አልገጠመንም። ስለዚህ እዛው የነበርንበት ቦታ የተሰጠን ቁጥር ላይ ነው የተቀመጠ ነው። የቲኬት ቁጥራችን አለ። ለታሪክ ፎቶ አንስተንም ፕሪንት አድርገን እያንዳንዱ የምንጻጻፈው ነገር በሙሉ ፕሪንት ተደርጓል። እነዚህን አጋጣሚዎች በዚህ ጊዜ እንዲህ ነበር እኮ ወደኋላ ተመልሰን ሁሉ ሰርጋችንን በምናስብበት ጊዜ ከጭኝነታችን ተመልሶ በዚህ ጊዜ እንዲህ ጻፍክልኝ እንዲህ ያልሽ፣ ኢቨን በግጭቶች ጊዜ እኮ ይኸውልህ ትዝ ይልሃል እንዲህ ብለህ አፍቅራለሁ ብለህ እንደዚህ ብለህ የጻፍክልኝ አሁን ግን እንደዚህ ያልከኝ ምናምን የሚሉት ሁሉ አሉ። እና እዛ ፕሌን ውስጥ ስንገባ እንደዚህ አይነት እድል ለእኔ አልተሰጠኝም። ይሄ የማይገኝ እድል ነው ብዬ ሚስቴን ይህንን ዋጋ እየከፈለችውን በገንዘብ ዋጋ ከፍላ በጊዜዋ ዋጋ ከፍላ የመጣችውን ባለቤቴ ለአንድ ወንበር ብዬ እዛ ምን አለ ብዬ እሷን ትቼ እሄዳለሁ። ይሄ በፍጹም እግዚአብሔር በሚያውቀው ያልሆነ እና የሌላ ሰው ታሪክ ነው። እሺ እዝቹ ላይ ታይላንድ ሄዳችሁ ደግሞ ሞተር ካልነዳው ብለህ አኩርፈህ ጥላት ጠፋህ። ከዛ በኋላ መደወል አልቻልኩኝም እና የሆነ ቦታ እዛው ቆሜ በጣም ቆይቶ ከስንት ሰዓታት በኋላ መጣ። እንደውም ታይላንድ በቃ እንደውም ተናድጄ እኔ የግድ ማየት ያለብኝ ቦታ ስለነበር ይሄ አይ ቲንክ ዙ የእንስሳት ማቆያውን እዛ ማየት ስለነበረብኝ
እሱ ግን ሞተር ካልነዳው ብሎ አኩርፎ ትቶኝ ሄዶ በቃ የግዴን ለምን እንዴ ይሄ አንዴ በላይፍ ታይም የማገኘው ነው ብዬ ሄጄ ብቻዬን ነው አይቼ የመጣሁት ብላለች። የሀረር ልጅ ነኝ። ከሳይክል ከሞተር ከመኪና ጀምሮ መኪና እስከ ማስነዳት ሞተር እስከ ለማለማመድ ድረስ በቃ ስለሚታወቅ የሀረር ህዝብን ያውቃል፣ የሚያውቁም ሰዎች ያውቃሉ። እና የሞተር ፍቅር እኔ የለኝም። ከባድ አደጋ ደርሶብኝ ስለሚያውቅ ለሞተር ምንም እንትን የለኝም። ሁለተኛ አንደኛ ታይላንድ ነው፣ የማላውቀው ሀገር ነው፣ የማላውቀው ከተማ ላይ መንጃ ፈቃድ ሳይኖረኝ አዲስ አበባ ውስጥ ሞተር ዝም ብሎ የሚነዳ ሰው ሊኖር ይችል ይሆናል፣ አላውቅም። ሞተር ላይሰንስ የለው ፈቃድ የለው ሞተር አለው። በማላውቀው ሀገር ኤዥያ ውስጥ ሄጄ ያለምንም ላይሰንስ እንዴት ነው ሞተር የምነዳው? ለምን አኮርፋታለሁ? ሰው ሀገር ላይ ምን ብዬ ነው የምነዳው? ሃይዌይ ልግባ የት ልግባ? እንግዲህ ሜዳ ላይ ምናምን እንደሚለማመደው ምናምን ከሆነ ኦኬ ገብቷል። አይ በቃ አይሆንም ስትልህ አይሆንም ነው። ሰላም ምንም ነገር ካለች እተዋለሁ። ይሄን ደግሞ ታውቃለች አይደለም? እንደዚህ አይነት ነገር አይደለም። የሚጠቅመኝንም ነገር ተው ካለችኝ እተዋለሁ፣ በህይወቴ ስላስቀድምኳት ማለት ነው። ስለዚህ ሞተር የዛን ቀን እንደዛ አይደለም። ምንድነው የሆነው መሰለ? ያን ቀን የተወለደችበት ቀን ነበር፣ ልደቷ ነው። ያን ቀን ልደቷ ነው እና ልደቷን ለማክበር አሰብኩኝና ምን ማድረግ እንዳለብኝ አሁን ከሄድንባቸው ጊዜ ጀምሮ በሌሊት ነው የምንነሳው እና ሚኒባሶች ይመጣሉ፣ ይዘው ይሄዳሉ። ሙሉ ቀን ነው የምናሳልፈው። የምትሄድበት ቦታ ታሪክ የሆኑ ቦታዎች ዞዎች ምናምን ትሄዳለህ። ሙሉ ቀን ውለህ እዛ ዞረ ፎቶ ተነስተ ምናምን ተጫውተ ነው የምትመለሰው እና ስንመለስ የድካም ስለሚሆን ልደቷን እሷን ሰርፕራይዝ ለማድረግ ምንድነው ማድረግ ያለብኝ ብዬ አሰብኩ እና እንደ ትላንትና ማታ ዛሬ ነገር ልደቷ ሆኖ እንደ ትላንትና ማታ የሄድንበት ቦታ ማውንቴን ነበር። ጆሮ ሁሉ የሚዘጋ አትሰማም፣ ከወጣ በኋላ ምንም አትሰማም። እና እዛ በላይ ወጥተን ነበር እና የግራ እግሬ ኳስ ጫወት ወለምታ አለብኝ እና እዛ እንትን ስንል ትንሽ እግሬን ወለምታ እንትን ብሎኝ ነበር እና ማሩካ አሁንም ዛሬ የምንሄድበት ቦታ እንደዚህ ቦታ ነው እና እግሬን አሞኛል፣ መሄድ አልችልም እና አብረን ብናሳልፍ በጣም ደስ ይለኛል። እና ደግሞ አንድ ማድረግ የምፈልገው በታሪክ አጋጣሚ እዚህ ከተማ ውስጥ አንድ ነገር አለና ያንን እድል ብትሰጪኝ ተባባልን። ደስታው ላንቺ ነው ለእኔም ነው፣ ደስታውን አብረን ነው ሼር የምናደርገው። ይህንን ተባባልን። አዩ ሹር? ኦኬ። ቤቱን ያከራየን ሰው አለና በቃ ባለቤቴን ፕሊስ በቃ እግሩን አሞታልና ቴኬር አድርጉት ምናምን አለቻቸው። ኦኬ ማለት እሷ እንዳለችው ዝሆን ኳስ የሚጫወትበት ትሬት አለ እና ከቤታችን ደግሞ ብዙም ርቅ አይደለም፣ እዛ ሄደች ማለት ነው። የመጨረሻው ቱር ነበር እሱ፣ የልደቷ ቀን የመጨረሻው ቱር ነበር። በጣም አጭር 3 ሰዓት 2 ሰዓት ተኩል ወይ 3 ሰዓት የፈጀ ነበር ማለት ነው። ከሰዓት በኋላ ነው። ከዛ እሷ ሄደች፣ እኔ መጣሁ ኬክ ፍለጋ። ከሰውየው ጋር ቤቱን ካከራየን ሰው ጋር ሆነ ከሱ ጋር ኬክ ፍለጋ ዞርን። ከታይላንድ ወጣ ይላል፣ ቻርማ የሚባል ነው አሁን የሄድንበት ቦታ። ታይላንድን ጨርሰን ከታይላንድ ወደ ልክ ከሀረር አዲስ አበባ ብለው 8 ሰዓት 10 ሰዓት የሚፈጅ ከተማ ነው። እንደ ገጠራማ ከተማ ነው። እነዚህ ብረት እዚህ ጋር የሚያረቡ ምናምን የተለያየ እንትን ያለባቸው ከተሞች ናቸው። እና ኬክ የሚባል ነገር አጣን። ለልደቷ ኬክ ለማዘጋጀት ነገርኩት እና በቃ እኛ ለምን እንትን አናደርግም በእንትን እናዘጋጃለን እኛ ተብሎ በፓንኬክ እነሱ አዘጋጁልኝ ምናምን ሰሩ። ክሬም ነገር ምናምን ተደረገ። የምትመጣበት ሰዓት ምናምን እነሱ ጋር ፍሪጅ ውስጥ ምናምን ነገር ገባና አሁን እነሱ እንደውም የምንጠጣ ምናምን መስሏቸው ሁሉ ቢራ ሁሉ አድርገው ምናምን እና እነሱ ለአምልኮ የሚጠቀሙባት አንድ ሻማ አለች፣ ክብ ሻማ ትንሽ እነሱ ምናምን አድርገን
ከምሽቱ 11 ሰዓት ልክ በኢትዮጵያ ማለት ነው 11 ሰዓት 11 ሰዓት ተኩል ሰላም መጣች። ሻማ እነዛን ቤቱ ላይ ደርድረን ምን ብለን ኬኩን አድርገን ምናምን ካሜራ ሁሉ ደብቀን ምናምን ጠበቅናት እና ስትመጣ በቃ እነሱ የራሳቸውን የልደት እንትን እያሉላት ምናምን ነው ቪዲዮ እነሱም ራሱ የቀረጹና እንትን ያደርጉላት። መጣች በቃ ሻማውን በእኛ ባህል እንደዚህ ነው። ሻማውን ጎንበስ ብለሽ ሁሉንም ማጥፋት አለብሽ። እንዲህ መደዳውን ነው ቪዲዮ አለ እና ሻማውን መጣች አጠፋች። ምን አለች ምናምን ምንድን ነው አለች። ዛሬ ልደትሽ ነው። ከዛ አለቀሰች። የቀረሁት ሰላምዬ ለዚህ ነው እንደምንም ብዬ መሄድ እችላለሁ፣ ግን ልደትሽ ስለነበረ አንቺን ሰርፕራይዝ ለማድረግ ነው። ተለቃቅሰን በቃ ይህን አልጠበኩም ነበር ትተኝ እንትን በማለት ተሰምቶኝ ነበረ። ተለቃቅሰን ተቃቅፈን የመጨረሻ እንትናችን ነው ከጀርመንም ከዛ በኋላ ወደ ታይላንድ፣ ከታይላንድ ወደ ሰሙድ አሜሪካ ነው። እኔም የምመለሰው ወደ ኢትዮጵያ ነው። ያንን ያሳለፍነው ሞተርም እዛ ጋር የለም። በቃ ምንም አልተደረገም። በጣም ጥሩ። እንግዲህ ከዛ በኋላ ከሰርጉም ከፕሮግራሞቹም በኋላ እንግዲህ ያንተ ቪዛ ተሳካ፣ ወደ አሜሪካን ሄድክ። ያገባሃት ሚስትህ በጣም የምትወዳት ሚስትህ ጋር እንግዲህ ሰዎች ብዙ ጥቂት የማይባሉ ሰዎች ምንድነው የህልም ሀገር ነው የሚሏት፣ የህልም ሀገር የሚሏት አሜሪካን ሄድክ። እንዴት ነበረ? እንዴት ጠበቀች? እንዴት አገኘሃት? የሚገርመ በቃ ፈንም የሆነ ነገር አለው፣ በጣም የሚያሳዝንም ነገር አለው። አንዳንድ ሀገሮች ሌላ ፕላኔት ናቸው፣ እኛ ሀገር ውስጥ የሌሉ። ኢትዮጵያ ውስጥ ኮከብ እናያለና እዚህ ሀገር ኮከብ አታይም። ኮከብ የለም። ሌላ በቃ የተለየ ዓለም ነው። ከአዲስ አበባ ስወጣ ቀን ነበር እና በሉፍታንዛ ነበር ትኬቱን የቆረጠችልኝ ሰላም። ስወጣ ከአዲስ አበባ ቀን ነው። ጀርመን ስናርፍ ቀን ነው። አሜሪካም ስገባ ቀን ነው። እና በጣም በቃ ግራ ገባኝ ማለት ነው። እንግዲህ ረጅም ፍላይት ነው ያደረግነው። ቢያንስ ማታ እንግዲህ ፀሐይ እያየሁ የመጣሁት ፀሐይ፣ እዛም ፀሐይ፣ ሰዓቱ ምንድን ነው ረጅም ሰዓት ነው የመጣ ነው። እና ኮሎራዶ ስገባ ፀሐይ ነው እና እሷ እናቷ፣ እህቷ እና ሁለት ተመሳሳይ ስም ሞክሼ የሆኑ ጓደኞቿ እነሱ ነበሩ። ፊኛ ምናምን ይዘው ዌልካም ሆም ዌልካም ማይ ሃዝባንድ የሚል እንትን ይዛ ነው የጠበቀችኝ። በቃ ተቃቀፍን ምናልን፣ ከቤተሰባቸውም ጋር ሰላም ተባባልን ምናልን። ቀጥታ ወደ ቤት እንደመጣ ነው። የተወሰኑ ሰዎችን መጡ። እራት ምናምን ነበር። እራት በላን። አልተኛውም፣ ቅድም እንዳልኩ ነው። ቀን ነው እና አሁንም በቃ አልመሻለ እና እንዴ ሰላምዬ ምንድን ነው እንተኛም እንዴ አይመጣም ማታ አይመጣም እንዴ ስንት ሰዓት ነው አሁን ስል አይ ቴን ነው አሁን ከምሽቱ 4 ሰዓት በኢትዮጵያ ፀሐይ አለ ከምሽቱ 4 ሰዓት እና አስደነግጠኝ። ምን አይነት ሀገር ነው? ከዛ በንጋታው ጠዋት ስነቃ ደግሞ ሌላ ዓለም ነው። ምድሩ ያየሁት ዛፍ ሁሉ የለም፣ ነጭ በረዶ ነበረ እስኖ እና ያልታሰበ ቀን በቃ አንዳንዴ ባልታሰቡ ጊዜያቶች የሚዘንቡ ነገሮች አሉ እና ያ ነበርና ያም በቃ አንዳንድ የአየር ንብረቶች ምናምን እንትን የሚሉ ናቸው። አሜሪካን አሉ ቤተሰቦች አሉ፣ የማውቃቸው ጓደኞች አሉ፣ አበራቸው ያገለገልኳቸው አገልጋዮች ቀድሞ ከኔ እዚህ የመጡ ሰዎች አሉ። አንዳንድ አዌርነስ አግኝቻለሁ። አብረሽ እንግዲህ ተዘጋጅ፣ አንተ ታልቃለህ እንጂ እዚህ የማያልቅ ስራ ይጠብቃል። ሰላም በወቅቱ በደንብ ነግራኛለች። የስራ ባህል ስላለው ስራ፣ ስላለው ቻሌንጅ፣ ስላለው አበሻ ኮሚኒቲ፣ ስላሉ ተጽዕኖቶች፣ ስላሉት በጎ ነገሮች እያንዳንዱ ነገር አዌር አድርጋኛለች። ስለዚህ
በፊያንሴ ቪዛ ነው የመጣሁት። ፈጥኜ ነው የመጣሁት። በፊያንሴ ቪዛ ስትመጣ ፈጥነህ ትመጣለህ፣ ግሪን ካርድ ግን አይመጣም ቶሎ እና 6 ወር ግሪን ካርድ አልነበረኝም። ሰላም በጣም ጠንካራ ብርቱ ሰራተኛ ናት። በጣም ጠንካራ ሰራተኛ ነች። እነዛን 6 ወሮች እሷ እየሰራች ነበረ እና 12 ሰዓት ነው የምትሰራው፣ 7 ቀን የሚከፈሉትን እሷ ነች የምትከፍለው። የቤቱን ያለውን እያንዳንዱን ነገር ትከፍላለች። እኔ ገና መምጣቴ ነው፣ ስራም አልጀመርኩም እና ምን ሆነ፣ ከዚህ በፊት በሶሻል ሴኩሪቲ የሚባል ወረቀት አለ እና በሱ ስራ መስራት ይቻል ነበር እና አሁን ትራምፕ ከመጣ በኋላ እኔ ደግሞ በትራምፕ ጊዜ የመጀመሪያው ትራምፕ በተመረጠበት ጊዜ ነበር የመጣሁት እና ለ3 ወር ስራ መስራት ለካ ይቻላል። የ3 ወር የስራ ፍቃድ አለው ግሪን ካርዱ እስኪመጣ ድረስ። እዛ የመግቢያ ነው የተሰጠኝ እና ነግራኛለች ስራ መስራት እንዳለብኝ። አገር ቤትም ኢትዮጵያም እያለሁ 3 ስራ እሰራለሁ። ያው የሚያውቁ ሰዎች ያውቃሉ። ሚሽን ሉተራን የሚባል ትምህርት ቤት አስተማሪ ነኝ። ኮምፓሽን የሚባል ድርጅት የምታውቅ ከሆነ ኮምፓሽን የሚባል ድርጅት አለ። ኮምፓሽን ውስጥ ቅዳሜና እሑድ እሰራለሁ። እንደገና የማታ አስተምራለሁ። ቀን አስተምሬ የማታ አስተምራለሁ እና ጥሩ ገቢ ያለኝ፣ ቤተሰቤንም አላስቸግርም። ተከራይቼም ነበረ የምኖረው። ስለዚህ ሰው አሜሪካ ሀገር መጥተው እግሬን ዘርግቼ በሚስቴ ጉልበት ልብላ፣ ህጉም አያስገድድም፣ ህሊናህም አይፈቅድልህም፣ ያለው ሁኔታ አይፈቅድልህም። ስለዚህ እንደመጣው 15 ቀን ሆነኝ አሜሪካ ውስጥ 15 ቀን ሆነኝ። ለእኔን እንግዲህ ዌልካም ሊሉኝ የመጡ ሰዎች መጡ። ከመጀመሪያ ቀን በኋላ የለም እና በጣም የማመሰግነው የሰላም እናት፣ በጣም የሚገርሙ እናት፣ ቀን የወጣሁባቸው፣ በጣም የሚጸልዩልኝ፣ የሚመክሩኝ። አብረን ነበር የምንኖረው እኔ እሳቸውና ሰላም አንድ ላይ ነበር የምንኖረው። ባለ 2 ቤድሩም ነው እሷ የነበራት ቤት እና አንድ ላይ ነበር የምንኖረው። 15 ቀን በጣም ጨነቀኝ። እናትየውም ይሰራሉ፣ እሷም ትሰራለች። ከዛ በኋላ እኔ ብቻዬን ነው የምሆነው እና በቃ ይጨንቃል። ቲቪ ማየትም ምናምን እንትን አያደርግህም። ሙሉ ቀን መውጣትም እንዳትችል የማውቀው ሰውም የለም፣ እንደ ብለህ አትሄድም። ጓደኛም የለኝም። መኪናም ብትል በዛ ሰዓት ላይ እነዳለሁ ኢትዮጵያ። እዚህ ግን መንዳት አትችልም። ሌጋል አይደለም፣ ገና ብዙ ነገሮች ይቀራሉ፣ ወረቀቶች እና አሳይታኛለች። እና ከኛ ቤት ወክ 2 ደቂቃ አድርገህ ጂም አለ፣ እዛ ጂም አስመዝግባኛለች። እንዳለችውም እንደመጣው ብዙ ነገሮች አስመዝግባኛለች። ቤቷ ላይ አስገብታኛለች፣ ባንኳ ላይ አስገብታኛለች፣ እያንዳንዱ ስታተሱ ላይ አስገብታኛለች። በመጣው 15 ቀን ስንሄድ ሶሻል ሴኩሪቲ እንዴ ከፕሌን እኮ እንደወረደ ነው ያመጣሽው እና ታይም ይወስዳል እና ጠብቂ አሏት ማለት ነው። እና በዛን ጊዜ ያው እኔም ቁጭ ብዬ ስለነበረ ወደ ጂም በቃ ጂም ሂጂ ብዬ ልስራ ብዬ ወክ ሳደርግ አንድ አበሻ አያገኘው መንገድ ላይ ማለት ነው። እና ወንድሜ ስራ ለመቀጠር ፈልጌ ነበር፣ እዚህ ሀገር ሰው በሰው ነው ስራ የሚገኘው አሉ። ከመጣው 6 ወሬ ነው እና ስራ እየፈለግኩ ነበር፣ ስራ ታውቃለህ ወይ አለኝ ማለት ነው። ኧረ እኔ ገና 10 ምናምን ቀኔ ነው፣ እኔም አላውቅም። እና ሊከር ስቶር የሚባል አለ፣ ያው መጠጥ ቤት ምናምን፣ መጠጥ መደርደር ማለት ነው። መጠጥ ቤት አይደለም፣ መጠጥ የሚገዛበት ቦታ ነው። እና አየን ሊከር ስቶር ይላል፣ እዛው ጋር እንትኑ አለ፣ ጂሙ አለ፣ እዛ ጋር አብረን ከሱ ጋር ሄድን። እና እንግሊዝኛ ከቻልክም ትረዳኛለህ፣ ነጮች ምናምን ቢሆን እኔም እንዳንተ እገዛ እፈልጋለሁ ብለን አብረን ከሱ ጋር ስንሄድ እዛ መስራት እንደሚቻል አወኩ። እና አንዳንዶች በካሽ ይከፍሉሃል፣
አንዳንዶች ደግሞ ዲፖዚት ያደርጉላል። ወረቀት የሌላቸው ሰዎች የሚያሰሩ ምናምን አሉ። አሁን እንደዛ የለም። እና ያንን በሱ ኢንፎርሜሽን አገኘ። ጂም ገብቼ መጣሁና ማታ ከሌሊቱ በኢትዮጵያ 4 ሰዓት ነው የምትወጣው። በማን ነው 10 ሰዓት ሌሊት ስራ የምትወጣው። የምትመጣው ከምሽቱ 7 ሰዓት ነው። በጣም ረጅም ሰዓት ነው የምትሰራው። እና ማታ ስትመጣ ሰላም የሆነ አበሻ አግኝቼ እኮ እንደዚህ ስራ እንዳለ እንትን አደረገኝ እና እዚህ እኛ ጎረቤት ጋር ያለው ሊከር ስቶር ሄጄ ጠየኩኝ እና እንደዚህ ብዬ አልኳት። አይ አገልጋይ እሱን ስራ አይሰራም አለች። ያ የመጠጥ ቦታ ምናምን ስለሆነ አይሰራም፣ እዚህ ቦታ እንደዚህ ጥሩ አይደለም፣ ለስማችንም ጥሩ አይደለም አለች። ኦኬ አልኩኝ። ዘ ኔክስት ዴይ ወደ ጅም እየሄድኩኝ ለምን ሌላ ስራ ምን ይኖር ይሆን? ለምሳሌ ሀረር ያለው ይሄ ሳይክል መግጠም፣ ሞተር እንትን ማድረግ አንዳንድ ነገሮችን እዛ ትማራለህ። ጋራዥ የነበረውም ቤተሰብ ስለነበረኝ አንዳንድ እንደዚህ አይነት ነገሮች ካሉ መካኒኮች ጋር ለምን አንተ ከፈለክ እንደዛ ማድረግ ይቻላል። እንደውም አውቃቸው ሰዎች እንጠይቃለን እስቲ ምናምን ተባባልና ሲሄድ አንድ አበሻ መሬት ላይ ተኝቶ መኪናውን እያስተካከለ አገኘው ማለት ነው። እና ጋሼ አበሻ ነህ ስለው አዎ አለኝ። እና ስራ ፈልጌ የነበረ ስራ ልታስቀጥረኝ ትችላለህ ወይ ስለው እንደዛ እኮ አይገኝም ስራ፣ ግን እኔ ሰዎችን አውቃለሁ እንትን እልሃለሁ። መኪና ትነዳለህ? አልነዳም፣ ገና ከመጣሁ 15 ቀን ነው። እውነትህን ነው? አዎ። የት ነው የምትኖረው? ሪችፊልድ ወይ ላይ ነው የምኖረው። እንደ አንድ ግቢ ውስጥ ነን። እንደዚህ ማናት ባለቤት? ሰላም ትባላለች። ጴንጤና? አዎ። የቸርች ነው የምትሄዱት? በአጋጣሚ ለካ እነሱ ቸርች ነው የሚሄደው። እና እሱ እንትን አደረገኝ። እዚህ ሀገር ሰው ይበላሻል፣ ስፖርት መስራት አለብን ምናምን ብሎ ማላውቀው ሰውዬ ነው ወስዶኝ 300 ብር አውጥቶ ሳይክል ገዛልኝ። እና እዚህ አካባቢ የሆነ ሰው አገናኝሃለሁ፣ እሱ ስራ ይሰጥሃል፣ ይቀጥርሃል። በሳይክል ከቤት እዚህ እየነዳ እንትን ትላለህ፣ ከነገ ወዲያ እንገናኛለን። ሰላም ነገርኳት። እንደዚህ ያነሳው ነው ሳይክል ገዝቶል? አዎ። እርግጠኛ ነህ? አዎ። እንዲህ ሰው እንዴት ይህን ያህል ለአንተ እንዴት የማያውቅ ሰው እንዴት ቸርነት ያደርግላል? እንግዲህ እግዚአብሔር አዘጋጅቶት ነው የሚሆነው ይህን ሰው ምናምን አለን። እዛ ለክርስቶስ ሰውዬ የሄድንበት ቦታ ጋር ሄደን እንትን ስንለው ትችላለህ መስራት፣ እንዳውም ሰው ሄዶብኛል ወደ ኢትዮጵያ ምናምን አለኝ። ስራ ጀመርኩ። በስንት ጊዜ ማለት ነው? በ21 ቀን ሆነኝ። አሜሪካ ከመጣው 21 ቀን ሆነኝ ማለት ነው። እሱ ጋር 2 ወር ሰራው እና ልጁ ኢትዮጵያ የሄደበት ልጅ ለ2 ወር ነው የሄደው። መጣ። ሲመጣ በቃ ነግሮኛል። ሲመጣ እሱ ቦታውን እንደሚፈልግ ኤክስፔሪንስ ያለው ልጅ ስለሆነ ስለሚፈልገው ነገረኝ። ስራዬን ጀመርኩ። ከዛ ሲታይ ወርክ ፐርሚቱ ለ3 ወር መስራት ይችላል እንትን የተባለልኝ። ስለዚህ እሷ የምትሰራበት ሆስፒታል ነው የምትሰራው። እሷ የምትሰራበት ሆስፒታል ሄዳ አናገረችልኝ። ይችላል ተባልኩኝ። ወረቀቱን አይተው ሄድኩኝ። ስልጠና ምናምን ወሰድን። 15 ቀን እሷ የምትሰራበት ሆስፒታል ጽዳት ነው። ጽዳት ስልጠና ወሰድኩኝ። 15 ቀን ሰራው፣ ሰለጠንኩ። 15 ቀን ሰርቼ ኤክስፓየርድ አደረገ። ምክንያቱም ተቀምጠንበት ስለነበረ እንትን አላደረገም። ከዛ በኋላ ያ እንትኑ ኤክስፓየርድ አደረገ። በቃ ጥሩ ሳንቲም ነበር የሚከፈለው። ስለዚህ የጋራ አካውንት ከፍታለች የምንሰራው። የዛን ሰዓት ጀምሮ ወደ ጋራ አካውንት ውስጥ ይገባል። ደስተኞች ነን። እነዛን 2 ዓመታቶች በጣም በጥሩ አብረን እየሰራን እየተጋን፣ እሷ በምታውቀው ሰው ነው ወረቀት ከመጣም በኋላ ዌርሃውስ ትልቅ ካምፓኒ ድርጅት ውስጥ ገብቼ እሰራ የነበረው እና ልክ ይላለው ማገኘውም ገቢ የምሰራውንም ሰዓት እና ግጭት የመጣው አለመግባባትም ያመጣው አንዱ የጊዜ ጉዳይ ነው። የምን ጊዜ? እሷ 12 ሰዓት ትሰራለች። እንግዲህ እነዚህ 2 ዓመቶች እንግዲህ በሰላም ሄደናል። እሷ ከሌሊቱ 10 ሰዓት ትወጣለች፣ ከምሽቱ 7 ሰዓት ትመጣለች። እኔ ከቀኑ 9 ሰዓት ስራ እወጣለሁ፣ ከሌሊቱ 9 ሰዓት ቤት እመጣለሁ። ስለዚህ ከሌሊቱ 9 ሰዓት እኔ ስገባ እሷ ከሌሊቱ 10 ሰዓት ትወጣለች።
እና መገናኘት ምናምን የሚባል ነገር ጋፕ ተፈጠረ። ይሄ ነገር ጋፕ ተፈጠረ። ፊት ከመጣችን በኋላ አብረን ኩክ እናደርጋለን፣ ወክ እናደርጋለን። እሑድ ቸርች መሄድ አለብን። ለአንድ ክርስቲያን ቤተክርስቲያን መሄድ አለብን። እንደ ባልና እንደ ሚስት ደግሞ አብረን የምታሳልፍበት ጊዜ መኖር አለበት። ሁለተኛ በጣም ልጅ እንፈልግ ነበረ። እሷንም እግዚአብሔር ተናግሯታል፣ እኔንም እግዚአብሔር ተናግሮኛል። ሰው ስለተጋም ምንም ስላለ አይደለም። ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር ደግሞ የሚሰጥህን ጊዜ ደግሞ አንተ ስታርፍበት። ምድርንም እኮ እግዚአብሔር ለ70 ዓመት አሳርፏል። እስራኤል እንደዛ ላይ ያደረጋቸው ለ70 ዓመት አሳርፎ ዘር እንዲዘሩ ያደረገው እና በቃ ይህን ቅሬታ አቀረብኩላት እና የጋብቻ አማካሪያችን ደግሞ በጣም ኢትዮጵያ ውስጥ የታወቀ ስም መጥቀስ አይገባኝም፣ በጣም የታወቀ እዚህም አሜሪካን ሀገር ውስጥ በጣም ቮለንተሪ ሆኖ 2 ዓመት ሙሉ ሲያስተምረን እግዚአብሔር በሚያውቀው ውሃ ገዝተንለት አናውቅም። አይደለም ገንዘብ ለሱ መስጠት፣ ውሃ ገዝተንለት አናውቅም። እግዚአብሔር ስለሰጠን ሞገስ እግዚአብሔር ጥሩ ሰዎች፣ ዶክተሮች፣ አማካሪዎች፣ ብዙ ሰዎች እንትን ብሎናል እና እኔም ከመጣው ከ1 ዓመት በኋላ ነው አገልግሎት የጀመርኩት እና ጥሩ እየሰራን ጥሩ ነገር ነው። አሁን ጊዜ ደግሞ በመካከላችን እኔና እሷን የሚያገናኝ ጊዜ ጠፋ። ያ ሲመጣ እኔ ሪኩዌስት አደረግኩኝ እና የጋብቻ አማካሪያችን ጋር ማክሰኞ እንሄዳለን እና ይህንን ነገር አነሳው። አዎ መስራት አለብን፣ ማግኘት የሚገባንን ነገር ማግኘት አለብን። ደግሞ እኔ ከእሷ የምፈልገው እሷ ደግሞ ከኔ የምትፈልገው ነገር አለ። ባልኛ ሚስት ናት፣ አብረን ማሳለፍ አለብን። ይህንን ሜሽን አደረግኩኝ። እሱ ምንትን አረጋት። እሷ ያው ለብዙ ዓመት ይህንን ስራ እና እነዚህን ሰዓቶች ለምዳቸዋለች። አሁን እዚህ አዳፕት የሚደረግ ነገር በቃ እንደ ልጅ በለው ስራ እንደ ባልም ይሆናል፣ ህይወትም ነው። እሷን ብቻዋን ስለሆነ የኖረችው እነዚህ ነገሮች እያደረገች ነው የመጣችው። ትዳር ውስጥ ደግሞ ስትገባ የኔ ገቢ ካለ ያንተም ገቢ ካለ ካኖረን የምንፈልገውን ነገር ደግሞ የገንዘብ ምንም ችግር የለብንም። ስለምንሰራ መርዳትም እንችላለን። አይደለም ከግላችን አልፈን ነው እንግዲህ መርዳት የምንችልበት ነገር ውስጥ ተፈጥሯል። ሌሎችን መስራት የምትችላቸው ሲስተም ውስጥ ስትገባ ብዙ ነገሮች አሉ። እንደውም ሰው ተግባቢ ናት፣ ብዙ ሰዎችን ምናምን ታውቃለች እና ልጅም ለመውለድ እረፍት ያስፈልጋል። እሷ ረጅም ዓመትም ደግሞ በስራ ውስጥ አሳልፋለች እና የጋብቻ አማካሪያችንን ይህንን አማከርኩት። አንድ የመጀመሪያ ግጭት የተነሳችው ነች። ጊዜ ስጭኝ። አንድ ጊዜ ማለት ይህን ጥያቄ ለምንድን ነው ያነሳው? ማለት የእሷ ሌሊት አንተ ያን ሁሉ ሰዓት ረጅም ሰዓት ትሰራለህ፣ ረጅም ሰዓት ሰርተ ሌሊት ትገባለህ። እሷ ደግሞ አንተ ከገባ ከ1 ሰዓት በኋላ ወጥቶ የመስራት ግዴታ አለባት። ጊዜ ስጪኝ ብሎ ጥያቄ ምን አድርጋ ጊዜ ልሰጥክ ትችላለች? እንደው ግልጽ እንዲሆን ስለፈለኩ ነው። ምናልባት ሌሎች ኢትዮጵያውያንም እንደዚህ ውጭ ሀገር ያሉ እንደዚህ አይነት ሁኔታ ውስጥ ይሆናሉ ብዬ ስለማስብ ነው። ከዛ ይልቅ ጊዜ ስጪኝ ከሚለውን ጥያቄ ከማንሳት ይልቅ ለምን አናመጣጥነውም ሰዓታችንን? ገንዘቡ በቂያችን ከሆነ የአንዳችን በቂያችን ከሆነ የአንዳችንን የስራ ሰዓት መቀነስ፣ ከዛ በኋላ የጋራ የሆነ ሰዓት እንዲኖረን ማድረግ የሚል ሀሳብ አይሻልም ወይ? ጊዜ ስጪ ማለት ከምን አንጻር ነው? እስኪ አሁን ስላልገባኝ ነው። በጣም ጥሩ። እኔ ወደ ስራ ከመጣሁ በኋላ እንግዲህ 1 ዓመት ካርዲናል ሄልዝ የሚባል ዌርሃውስ ውስጥ ነው የምሰራው። በጣም ከባድ ስራ ነው፣ የሸክም ስራ ነው። ትልልቅ ውሃዎች፣ የመድኃኒት እንትኖች ምናምን ነው የምናነሳው እና ደክሞ ነው የምትመጣው። በጣም እንዳውም የተረዳሁት ኢትዮጵያ ያሉ ቤተሰቦች እዚህ ልጆቻቸው ያሉ እንዴት እየሰሩ እንደሆነ፣ እንዴት እየለፉ እንደሆነ፣ እንዴት እየደከሙ እንደሆነ ቢያውቁ ብቻ እንደው የኢትዮጵያ ሕዝብ በሙሉ ንቅል ብሎ ለ3 ለ4 ወር እዚህ መቶ ስልጠና ቢሰጠው እንደኔ ግሪን ካርዱ መልሶ ኢትዮጵያ ይመለሳል።
አሁን ለጋብቻ አማካሪያችን የተናገርኩት ልጅ እንፈልጋለን፣ አብረን ማሳለፍ አለብን። ስለዚህ እሷ የምትሰራው ይህን ሰዓት ነው፣ እኔም የምሰራው ይህን ሰዓት ነው። እስካሁን እየኖራችሁ ያላችሁት እንደዚህ ነው ወይ? ይሄ ነገር ትክክል ነው ወይ ብሎ ጠይቃት እሷ። አዎ ብዙ ቢሎች አሉብን፣ ብዙ ወጪዎች አሉብን፣ እነዚህ ነገሮች እንዲህ ካልሰራን እንደዚህ ነገሮች መሸፈና። እኔ ከልምዴ ልንገርሽ አላት። የብዙ ሰዎች ትዳር የሚፈርስበት አንዱ መንገድ ጊዜ ነው። ከባልሽ ጋር የምታሳልፊበት ጊዜ ያስፈልግሻል። እውነት ለመናገር ያው እናቷም ይህንን በመካከላችን የነበሩን እያንዳንዱን ግጭት ያውቃሉ። እግዚአብሔርን የሚፈሩ ሴት ናቸው። መንስኤዎችን በሙሉ ያውቃሉ። እኔ አሜሪካ ከመጣሁ እኔ እና እሷ ቸርች ይሄድ ነው አንድ ቀን ነው ቸርች ይሄድ ነው። ከዛ በኋላ ሄደን አናውቅም። ትሰራበታለች እሑዱንም። ስለዚህ አብረን የምናሳልፍበት ጊዜ ያስፈልገናል ተባባለን፣ ተነጋገረን። እሷ መተው አልፈለገችም። በዛው እስኬጁል ነው መቀጠል የፈለገችው። ከዛ ተነጋገረን። በቃ ለምን መጣሁ ታዲያ አሜሪካ? እዚህ ለምን መጣሁ? ትዳር ብዬ ነው የመጣሁት። እኔ አንቺን ብዬ ነው እዚህ የመጣሁት። አንቺ ነሽ ዘመዴ፣ አንቺ ነሽ ትዳሬ። ስለዚህ አብረን እዚህ የማናሳልፍ ከሆነ ህይወታችን በስራ ብቻ ቢዚ የሚሆን ከሆነ ምንድነው ትዳር ትርጉሙ? ህይወት ምንድነው ትርጉም ለኔ የሚሰጠኝ? ለአንቺ ትርጉም እየሰጠች ነው ወይ አሁን ትዳር? እውነቴን ነው የምልህ። ኢትዮጵያ እያለው ይሻላል። ተራርቀን ሩቅ ሆነን የኔ ፍቅር ትላለ፣ እሷ ስራ ቦታ ሆናም ትጽፍልኛለች፣ እንቅልፍም እያዳፋት ምናምን ትጽፍልኛለች። የተረዳኋት እኔ እዚህ ከመጣሁ በኋላ ነው ምን ያህል እሷ መስዋዕት እንደከፈለች እና በቴክስት ማነጻጻፍም በምን ሰዓት ስራ ቦታ ሄደህ ስልክህን ይዛ አትችልም። ላከር ስልክህን ታስቀምጣለህ። ብሬክ 15 ደቂቃ ወይ 30 ደቂቃ ብሬክ ይኖርሃል። በዛች ሰዓት ትመጣለህ። ቴክስት በቃ ስራ እንዴት ነው? ደህና ነሽ ወይ? ናፍቀሽኛል። በቃ ይሄ ነው የነበረው። ስለዚህ የጋብቻ አማካሪያችንም በመካከላችን ይሄንን ችግር ፈታው። ሰላም፣ ይሄ ነገር ትክክል አይደለም። የአብርሃም ጥያቄ ትዳሬ ብዬን የመጣሁትና ከአንቺ ጋር ማሳለፍ እፈልጋለሁ፣ ጊዜ ስጪኝ፣ አብረን እንጸልይ፣ አብረን ወክ እናርግ፣ አብረን ኩክ እናርግ፣ አብረን እንዲህ እናርግ፣ አብረን ስለ ፊውቸር እናውራ እያለሽ ነው ያለው። እና ይህንን ነገር ማስተካከል አለብሽ። አንድ የስራ ስኬጁል ቀንሰሽ ጊዜውን እንግዲህ እዚህ አሜሪካ ሀገር አንድ ሰው በቃ በመንግስት መስራት የተፈቀደለት በሳምንት 40 ሰዓት ኦቨርታይም መስራት ትችላለህ። ኦቨርታይም ስትሰራ ግን የምትሰራው አብዛኛው ኦቨርታይም ስለምትሰራ ገንዘቡ በሙሉ ታክስ ነው የሚሆነው። ይህንን ባለሙያዎች ያውቃሉ። ስለዚህ ብዙ ለፍተህ ስጋህንም አድክመህ ትዳርህንም ጊዜ ባለመስጠት ጨቁነህ ከኃይልህም ሳትሆን ብዙ ነገርህን እዛ ጋር አጥፍተህ ገንዘብህንም እንትን አድርገህ አንድ ላይ ሳታሳልፍ ይሄ አለመጣጣም በቃ መሸካከር ነገር ይፈጥራል። ስለዚህ ጋብቻ አማካሪያችን አናግረን አማከረን። ይሄ እንዲህ ብታደርጊ ነው አላት። አሳይመንት ሰጣት። ሄደች፣ የስራ ቦታዋ አናገረች። እግዚአብሔር ይስጣቸው፣ አለቃውም ጥሩ ነው፣ ኦኬ አላት። ማክሰኞ ሮብና ቅዳሜ ኦፍ ሆነች ማለት ነው። እኔ ከሰኞ እስከ ዓርብ ነው የምሰራው። ቅዳሜና እሑድ እረፍት ነኝ፣ ካምፓኒው ስለማይሰራ። የዛን ጊዜ አልነዳም። በአጋጣሚ የዛ ስራ ቦታ የተዋወቅኩት በጣም አንድ የተወደደ ወንድም እሱ ነው መጥቶ ራይድ የሚሰጠኝ የሚያደርሰኝ ስራ ቦታ። በቤቱም ሳልፍ መንገድ ላይ ስለሆንኩ ደግሞ ቤቱም ጥሩ ቦታ ስላለ እሱ ነው የሚያመላልሰኝ። እሷ የምትወጣው ፎር ነው ነገር ያለው። ስለዚህ አብረን መሆን ጀመርን። 3ቷን ቀን ማክሰኞ፣ ሮብን፣ ቅዳሜን አብረን መሆን ጀመርን። መወያየት ጀመርን። መጽሐፍ ቅዱስ አብረን ማንበብ መጸለይ ጀመርን። ሰዎችን ሄደን መጎብኘት ጀመርን። እህቷ ቤት መሄድ ጀመርን።
አየህ አሁን ጥሩ ጊዜ አገኘን፣ ለራሳችንም እፎ የምንልበት ጊዜ አገኘን። ስለ ቤተሰቡ ስላለው ስለ ላይፍ ስለ ኑሮ ስላለው ነገር የምትመራኝ እሷ ናት። እኔ ባል ነኝ፣ ኃላፊነት አለብኝ። ግን እዚህ ሀገር ያለውን እያንዳንዱ ነገር እኔ አላውቅም። የምትለኝም በሙሉ አደርጋለሁ። እዚህ ቦታ አይካሄድም ስትለኝ አልሄድም። ይሄ ነው ይሄ ነገር እንደዚህ ነው ስትለኝ እሷ የምትለኝ ነው የምሰማትም የማደርገው። እዛ ላይም ነግርሃለች። ተቃውሚያትም አላቅማ በማላውቀው ነገር ላይ ባልኮ ኖ የሚልበት ታይም አለ፣ የስ የሚልበት ታይም አለ። አሁን ኖ የሚልበት ምንም ነገር የለም። አገሩን አልለመድኩም፣ ሲስተሙን አላቅም። በቃ እሷን ብዬ ነው የመጣው። ስለዚህ እሷን ከመስማት ውጭ ምን አማራጭ አለኝ? የትኛውን ጓደኛ ነው የምሰማው? የትኛውን አማካሪ ነው የምሰማው? ስለዚህ እሷን የምንሰማው ጥሩ ጊዜያቶች፣ በዛን ሰዓት ላይ ደግሞ በጣም የሚጠቅሙን ጥሩ ጊዜያቶች አሳለፍን። ሌላ የምጠይቀኝ ነገር ካለ ከዚህ በኋላ ወደ ግጭት ነው የምንሄደው። ከዚህ በኋላ ነው የሚጀምረው የግጭት ታሪክ። እሺ፣ ምናልባት እዚህ ላይ ላነሳ የምችለው ጥያቄ ምንድን ነው፣ እሷ በጣም አጽንኦት ሰጥታም እንደውም ያነሳችው አንዱ ሀሳብ አሁን ከአንተ ጋር ስለተቃረነብኝ ነው። አግዛት ነበር በስራም እንግዲህ ገቢ ማምጣት ነው አንዱም ይሄም። ከዛ ደግሞ በቤትም ኩክ እናደርግ ነበር ምናምን አልከኝ። እሷ በጣም አጽንኦት ሰጥታ የተናገረችው መስራት አይፈልግም፣ ቤት ውስጥ መቀመጥ ነው የሚፈልገው፣ ጓደኞቹ ጋር ምናምን ያው መሄድ ነው የሚፈልገው፣ መስራት አይፈልግም፣ በስራም በጭራሽ አያግዘኝም። ኢቨን ኢፍ እርጉዝ ሆኜ እንኳን በስራ አያግዘኝም ብላለች። አንተ ደግሞ አሁን ለስራ ያለህን ነገር እየነገርከኝ ያለውና ይሄ ትንሽ ተቃረነብኝ። የቱ ጋር ነው? ልኬልሃለሁ። አሁን ታክሱን ልኬልሃለሁ፣ በወር ማገኘውን ልኬልሃለሁ። ስለዚህ አብረን ሰርተናል። የስራ ሰዓቷን እንድትቀንስ አድርጌያለሁ። ምክንያቱም ባል ነኝ፣ ከሚስቴ የምፈልገው ነገር አለ። መቼ ነው የምንሰማማው? መቼ ነው የምታወራው? የሆነ ታይም እኮ ምግብ የሚሰራ የለም። ይሄ ኃላፊነት እናትየው ላይ ወደቀ። እናትየው እኔን ቴክ ኬር ያደርጉኛል። እኔም ሙያ ያለኝ ምግብ የመስራት እሰራለሁ። እኔና እናትየው እንደውም ጥሩ ጊዜ እናሳልፋለን። ምንም በቃ በእናት እኔ ደግሞ እንደነገርኩ ነው ከመጣው ከ1 ወር ከ15 ቀን በኋላ ነው እናቴን ያጣሁት። እና መጥተው ሲያረዱኝ ራሱ ራሴንም አላውቅም አሉ። እንግዲህ እናትየውም ሌሎች ምስክሮች አሉ። ሀዘን ውስጥ ነበር የነበርኩት እና እናትየው አጽናኝም ነበሩ። የእህቷም ባል ፈረንጅ ነው። በጣም ለኔ በቃ ቤተሰቡ ለኔ በጣም ጥሩ ነበር። ስለዚህ እየሰራው ነው። ኢሜይልም አለኝ። እያንዳንዱን አታች አድርጌ እልሃለሁ እኮ መቼ ስራ እንደጀመርኩ ይናገራል። በመላው ዓለም የሚከታተል ህዝብ ቢያይ ደስ ይለኛል። ምክንያቱም እዚህ ውስጥ የአንድ ወር ስቴትመንት አለ እኔ ጋር አሁን የላክልኝ። አዎ ማየት ይችላሉ። ምክንያቱም አንተ ብቻ አይተህ አንተ ማረጋገጫ ብቻ ያለውን ነገር አይተህ ለካ እንዲህ ነበር ልትል ትችላለህ። ፋይል ብታደርገው እኔ በዚህ ሰዓት ላይ ምንም ደስተኛ ነኝ። ምክንያቱም እሷን እንትን የማይል ነገር ስለሆነ የኔ ስለሆነ እያንዳንዱ ፕሮፋይል የኔ ስለሆነ ማለት ነው። ለዛ ነው የላኩልህ ማስረጃዎችን እና ስራ እንደማይሰራ እንደ ሰነፍ ሰው ተደርጌ የተቆጠርኩት አላማው ሌላ ስለሆነ ነው። እሱም በኋላ ላይ ስንመጣ ይህንን አገናኝልሃለሁ። ምክንያቱም አሁን ያገባዋትን ባለቤቴን ትዳሬንም ውስጥ ገብቼ እንድፈታ ብዙ አይነት ነገሮች ስለተደረጉ ጫናው ለእሷ ነው። ስራ የማይወድ ባል ነው የምታገቢው። ደውላም ራሷ ሰላም አግኝታታለች። ስለዚህ እንደዚህ አይነት ነገሮች ስላሉ ነው። እነዚህ ማስረጃዎች አሉ። ስራ ያቆምኩት ለ1 ዓመት ስራ አቆሚያለሁ። ከእርግዝናዋ በኋላ ነው? ኖ በፊት 2023 እሷ አልፈርምልህም ስላለችኝ፣ ግሪን ካርድ ስለሌለኝ፣ ወርክ ፐርሚት ስለሌለኝ በመንግስት ስራ ውስጥ ተቀጥሬ ወይም ደግሞ እንደዚህ መስራት አልቻልኩም።
እሱም በኋላ ባገናኝልህ ነው። ምክንያቱም በኋላ ታገናኘዋለህ። እሱም ቪዛውን አላክልኝም፣ ምናልባት ቪዛውን አላየሁትኝም። ልኬልሃለሁ፣ ዋትሳፕ ላይ አልወጣልኝም። እሺ ልኬልሃለሁ። ማየትም ደግሞ ከፈለክ እዚሁ አጠገቤ ስላለ ልኬልሃለሁ። መቼ እንደገባው፣ መቼ እንደወጣው፣ መቼ እንደተቃጠለ እሱን አይቼዋለሁ። ልከልኝ። ይሄ ነው ቪዛው። እሱን ልከልኝ። እነዚህ ይሄ የገባውበት ይሄ አይቼዋለሁ። እስካሁን ድረስ የምጠቀመው የኢትዮጵያ ፓስፖርት ነው። ይሄንንም ልኬልሃለሁ። ኤክስፓየርድ አድርጓል በዚህ ሰዓት። ስለዚህ ህጋዊ አልነበርኩም ለ1 ዓመት ምንም ስራ መስራት አልችልም። ነገር ግን የልጅ ማሳደጊያ አቋርጬ አላውቅም። የልጅ ማሳደጊያ አይከፍልም። ትዝ ሲለው ነው። እሱን እናነሳዋለን። ወደ ልጁ እንመጣለን። እሺ በቅደም ተከተል እናድርገው ብዬ ነው። እንግዲህ በጣም ጥሩ። በነገራችን በዚህ አጋጣሚ እንደው ለብዙ ተመልካቾችም ትምህርት የሚሆነው ፖይንት በውጭ ሀገራት ያሉ ኢትዮጵያውያን የስራውን ጫና እናውቋለን። በጣም እንደው ጥሩ ነገር ነው ያልከው። እንደው መተው ባዩት ያልከው ነገር በጣም ወድጀዋለሁኝ። በየትኛውም ዓለም ላይ ያሉ ኢትዮጵያውያን ሲወጡ ለስራ የስራው ጫና አለ፣ ብዙ ነገር አለ። ብዙ ስትረስ ውስጥ ይገባሉ። አድካሚ ስራ ይሰራሉ፣ ረጅም ሰዓት ይሰራሉ ስራ። ይሄ የታወቀ ነውና ለዚህ በተለይ ደግሞ ትዳርን ከጀመሩ ደግሞ ይሄን በንግግር አሁን መምህራችሁ የጋብቻ አማካሪያችሁ የመከራችሁ ምክር በጣም ተገቢ ምክር ነው። ተመካከሩ። ከዛ በኋላ ያንዳችሁን ቀንሳችሁ የጋራ ጊዜ እንዲኖራችሁ ታደርጋል። ኦፍ ኮርስ ከዛ በኋላ መዘጋጋት ይመጣል ነበር እኮ። በዛው ብትቀጥሉ ኖሮ ልጅ የሚባለውም ነገር አይመጣም። አንተ ደክሞ ትመጣለህ፣ እሷ ደክሟት ይመጣል። ገንዘብ ብቻ ልታጠራቅሙ ትችላላችሁ። ከዛ በኋላ ግን ያ ፍቅር የሚባለው ነገር፣ ትዳር የሚባለው የእውነት ሚስት ናት ወይ የእውነት ባል ነው ወይ የሚባለው ነገር ይጠፋል አይደለም። ያ ነበር ሊሆን የሚችል የነበረው። ግን አማካሪያችሁም ትክክለኛ ምክር ነው የመከራችሁ ብዬ አስባለሁ። ሌሎችም ከዚህ መማር አለባቸው ብዬ ስለማስብ ነው። ኦፍ ኮርስ ለሁሉም ነገር ጊዜ ያስፈልገዋል። ለሁሉም ጊዜ ያለው አይደለም የሚባለው፣ ጊዜ ያስፈልገዋል ለሁሉም ነገር። ለስራ ጊዜ ሊኖረን ይገባል፣ ለትዳራችን ጊዜ ሊኖረን ይገባል፣ ለቤታችን ጊዜ ሊኖረን ይገባል፣ ለልጆች ጊዜ ሊኖረን ይገባል። ኦፍ ኮርስ ከዛ በኋላ ደግሞ ሲያልፍ በዙሪያችን ላሉም እንግዲህ እንደየአስፈላጊነቱ ጊዜያችንን እንሰጥ ይሆናል ማለት ነው። ይሄን ብዙዎች ይማሩበታል ብዬ አስባለሁ። ሶ በዚህ ደረጃ ይሄን ተነጋግራችሁ ልጅ ከመጣ አሁን ወደ ልጅ ልመጣ ነው። እንግዲህ ልጅ ከመጣ እንዲህ በጋራ ጊዜያችሁ ፍቅራችሁን ከመለሳችሁ ጥሩ ነገሮችን ካሳለፋችሁ በጣም መወዳት ምሳሳላት ብለኸኛል ደጋግመህ ብዙ ጊዜ። እሷም ብላለች በነገራችን ላይ በጣም ጥሩ ሰው፣ በጣም የሚወደድ ሰው ነው ብላለች። ይሄ ነገር ካለ ስራም እንደዚህ የምትሰሩ ከሆነ የምትግባቡ ከሆነ የምታግዛት ከሆነ እንዴት እርጉዝ ሆና አንተ ግሪን ካርድህንና ፓስፖርትን አስቀምጠ ሊያውም ሳትነግራት ትሄዳለህ? በጣም ወሳኝ ቦታ ነው አሁን ያስገባኝ። በቃ ቁልፉ እዚህ ጋር ነው። አሁን ልጃችንም ራሱ የመጣው በቃ አልኩ በዚህ በጊዜ ጉዳይ ላይ በጣም ተጨቃጭቀን ስለነበረ የጋብቻ አማካሪያችን እንዳውም ከዚህ ከተማ ወጥታችሁ አንድ ቦታ መዝናኛ ቦታ ሄዳችሁ ተዝናንታችሁ ከዚህ አየር ወጥታችሁ እዛ ተጨቃጭቃችሁም ተጫጫዋችሁም ተነጋግራችሁም ችግራችሁን ፈታችሁ ተዝናንታችሁ በቃ ሃኒሙን ይሆንላችሁ። ይሄንን አድርጋችሁ ነው አለን ማለት ነው። በሌላ ጊዜ ሲያማክረን ማለት ነው። ማረፍ ጀምረናል፣ መገናኘት ጀምረናል፣ አብረን ኩክ ማድረግ ጀምረናል፣ አብረን ጂም ሄደን መስራት ጀምረናል። ውሃ ዋና አሰለጥናታለሁ፣ ቦዲዋን ምናምን እንድትል በቃ ጥሩ ጥሩ ነገሮች ማድረግ ጀምረናል። እና በዛ መሀል ወደ ፍሎሪዳ ሄደን ኦርላንዶ የሚባል አሁን ልጅ የሚመጣው እዚህ ጋር ነው። ኦርላንዶ የሚባል ስቴት ሄደን ዲዝኒ ወርልድ የሚባል በጣም የታወቀ መዝናኛ ቦታ አለ። ደግሞ ሆሊላንድ የሚባል አለ፣ ቅዱስ የሚባል ቦታ አለ። እስራኤል በአሜሪካ ኢየሩሳሌም እስራኤል አለ አይደል? እያንዳንዱ እዛ ያለ ነገር እዚህ አለ። ሰርተውት ምናምን እና ይጎበኛል። እና መጫወቻ ቦታዎች ላይ ሄድን።
መዝናኛዎች ቦታ ተዝናናን። እንግዲህ የሰማይና የምድር አምላክ እግዚአብሔር በመካከላችን ስላለ ምንም ውሸት አያስፈልግም። ለ5 ወር አብረን አልተኛንም እያልኩ ያለሁት ግንኙነት አድርገን አናውቅም እያልኩ ነው። ከ5 ወር እግዚአብሔር በሚያውቀው ነው የምነግርህ። ከ5 ወር በኋላ ዲዝኒላንድ ሄደን የመጨረሻው ቀን ልንመጣ ሆሊላንድ ሊዘጋ በጣም በቃ አዘንን። ምክንያቱም የጂሰስ ፊልም እዛ ጋር ሲሰራ ፊት ለፊት ነው የምታየው። ዳንኤል እሳቱ ሲጣል ሴንስ እያደረገ እንዴት እንደሚሰሩት ልነግርህ አልችልም። እዛ ነው ንስሐ የገባ ነው። ስንጨቃጨቅ ምናምን የነበረውን ምናምን በድዬሻለሁ፣ በድለኸኛል ተባብለን እዛ ነው ንስሐ የገባ ነው። ጊዜ አልሰጠውህም፣ በቃ ስራ ላይ ፎከስ አድርጌ እንትን አላልኩህም፣ በቃ በዚህ ነገር በድያለሁ፣ እኔም ስሜታዊ ሆኜ ተናግሬሻለሁ፣ አስቀይሜሻለሁ። እዛ እግዚአብሔር በሚያውቀው ነው የምልህ። ተለቃቅሰን ጨርሰን የሐዋርያት ስራ ነበር እዛ ፊት ለፊታችን የሚሰሩትና እነ ጴጥሮስ ተዘቅዝቀው ሲሰቀሉ፣ እነ ጳውሎስ ሲገደሉ፣ በድንጋይ የሚወገሩትን እዛ እያየን ነው ፊልሙ እንትን ያለውና በቃ ጂሰስን ሆኖ የሰራው ሰው ፓስተር ነው። እና ጸሎት የምትፈልጉ ካላችሁ ጸሎት ጸልያለሁ አለና ለምን አናጸልይም አለች። ደስ ብሎኝ ስለዚህ አብረን ሄደን ወረፋ ያዝን። የተለያዩ ሃይማኖት ያላቸው ሰዎች ምናምን እዛ ስለሚመጡ ምናምን በዛ አጋጣሚ ፓስተሮች ወንጌል ይሰራሉ። ከዛ መጥቶ አቀፈን፣ ሁለታችንን አቀፈንና እኔ እንደዚህ እንዳቀፍኳችሁ እግዚአብሔር በቅፌ ውስጥ ናችሁ፣ ወዳችኋለሁ፣ ፍሬ ሰጣችኋለሁ። ቃል በቃል እንዲህ ነው የሰማነው። ኢትዮጵያዊ ነው? ኧረ ነጭ ነው። አይተነውም አናውቅም። እንግዲህ ፍሬ ሰጣችኋለሁ እና ልጅ ትወልዳላችሁ በቃ አለን ማለት ነው። ከዛ እኛ ስወርስ ተቆነጣጠጥን፣ በቃ ደስ አለን ማለት ነው። ተቆነጣጠጥን፣ ደስ ብሎን ምን ብለን በቃ እንትን አደረግን። አሁን ኮቪድ የዚህን ሰዓት ነው የሚገባው። በአሜሪካ እንግዲህ ቻይና ላይ ጀምሯል ምናምን፣ አሜሪካ ላይ ታወጀ ኮቪድ ገባ ተብሎ ፍላይት ሁሉ ካንስል እየተደረገ ነው። እና ያን ቀን አብረንተኛል። ልጃችን እዛ ነው የመጣው፣ የተጸነሰው እዛ ኦርላንዶ ከተማ ውስጥ ነው። ከ5 ወር በኋላ ነው የምልህ። ግን 5 ወር በግንኙነት ውስጥ ማለት በትዳር ውስጥ ያላቸው 5 ወር ማለት ምንድን ነው? ማለት ይሄ 24ቱንም 48ቱንም ሰዓት 24ቱንም ሰዓት አትገናኙም ማለት ነው? 24ቱንም ሰዓት አንድ አልጋ ላይ አትተኙም ማለት ነው? እንደ ባልና ሚስት ወይስ ሌላ? ያቺ የሰዓት ገብቶኛል። የሰዓቱ አልከኝ። ለምሳሌ እሷ አንተ 9 ሰዓት ስትመጣ እሷ ደግሞ 10 ሰዓት ትወጣለች። እሷ አንተ ተኝተህ እሷ ስራ ናት። ከዛ ደግሞ መታ እሷ ደግሞ ስትተኛ አንተ ስራ ነህ ነው ማለት። ሳያቋርጥ 5 ወር እንደዚህ ነው ህይወታችሁ? አንድም ቀን ረፍት ምናምን የሚባልም ነገር አልነበረም? አልነበረም። እኔ እኮ ቅዳሜና እሑድ ረፍት አለኝ። እኔ እኮ ቅዳሜና እሑድ ረፍት አለኝ። እንግዲህ በዚህ በአሜሪካን ሀገር 3 to 3 የምሰራው እኔ ከቀኑ 9 ሰዓት እስከ ሌሊቱ 9 ሰዓት እሷ የምትሰራው እዛ ጋም ነገር አለች። እኔ ረጅም ሰዓት ስለምሰራ ኮምፕሌን የሚያደርገው ለዛ ነው ያለች ይሄንን ነው። ስለዚህ እሷ ሌሊት በኢትዮጵያ 10 ሰዓት ተነስታ ስትወጣ እኔ ከ1 ሰዓት በፊት ቤት ገብቻለሁ። ቅርብ ነው፣ 10 ደቂቃ ነው፣ 11 ደቂቃ ነው ስራ ቦታዬ። መጥቻለሁ። በዛን ሰዓት እኔም ደክሞኝ ነው የምመጣው። ትልልቅ ሸክም ተሸክሜ ነው የምመጣው። እሷን በዛ ሰዓት ላይ ለእንደዚህ አይነት ነገር ለመጠየቅም እኔ ሰውነቴም አይፈቅድልኝም። ስለዚህ እሷ ያሳመነችኝ ነገሮች አሉ። እሷ እዛ ጋር ይፋ አድርገዋለች። ለምሳሌ አሁን ለቤት ኪራይ 6 ወር መከፈል አለበት የሚል መጽሐፍ አነበብኩ ነው ያለችው። እና ከዛ መጽሐፍ ውስጥ አካፈልኩት እና 6 ወር ቢሆን ውጭ ጥሩ ምን ችግር አለው? የ6 ወር ቢከፈል
የሚከፈል ነገር ቢቀመጥ ጥሩ ነው። ባንክ ቤት ራሱ እዛ ልከፍ ስትሄድ የማትነካው $1500 አስቀምጥ ይለዋል። ጋራንቲው ለራስህ ነው። እረፍት እኮ ነው። ግን አዎ በስራ አምናለሁ። ግን ከሚስቴ ጋር አብሬ ካላሳለፍኩ ምንድነው ትርጉሙ? ስለዚህ የጋብቻ አማካሪያችን ይህን ችግር ፈታልን፣ አብረን መሆን ጀመርን፣ ደስተኞች ሆንን። ንስሐ መግባት ቢገባን ነገር ላይ ንስሐ ገብተን ተለቃቀስን። እዚህ ሰዓት ላይ ናታን ተጸነሰ። ይስሐቅ ነው እንግዲህ የመጣው መልእክት ይስሐቅ እስቲ ልኮ ልጄ በኔ ስም አይጠራም። ናታን ግርማ ነው የሚባለው፣ በአባቷ ስም ነው። አባቷን ስለምትወደው ተቀብያለሁ። ቆይ እመጣለሁ። እዚህ ላይ ጥያቄም ስላለኝ እዚህ ጋር እመጣለሁ። እሱኑ ጨርስልኝ። ተጸነሰ፣ ከዛ መጣችሁ ወደ ዴንቨር መጣን። ወደ ዴንቨር መጣን። ይሄንን ያላቅም ያው መጸነሱን ምናምን እኔ አላቅም። ዛሬ የነገረች ለአንተ የነገረች ጾታ የማሳወቅ ቀን ብላ እኔ እንደውም ውጭ ሄዶ አደረን የምትይ ስትላት አይ አምሽቶ ቴል ላይ መጣ፣ ከምሽቱ 4 ሰዓት ላይ መጣ አለች። ቀኑ ቅዳሜ ነው። እሷ ስራ ናት። የምትመጣው 7 ነው። እችን ያዘልኝ ነግሬያለሁ። ቅድም ደጋግሜ ነግሬያለሁ። ከ4 እስከ 7 ነው የምትሰራው። ቅዳሜ ኮቪድ ገብቶ ስለነበረ ቸርች በሙሉ ዝግ ነው። በጣም ብዙ ሰው እየሞተ ያለበት። የኛውን ግጭት የመጣው በጣም አስፈሪ በሆነ ሰዓት ላይ ነው። ሰው በዶዘር የተቀበረበት ሰዓት ላይ፣ ማንም መቃብር መሄድ በማይችልበት ሰዓት ላይ፣ ማንም ጋር እንዴ አልሞትክም አለ በሚባልበት ሰዓት ላይ ነው እኛ ጋር ግጭቱ የመጣው እና ያን ቀን እናትየው ቀድመው መጡ። ከኛ ጋር ሄዶ ብዬ ነበረ። ከኛ ወጥተው በቃ የራሳቸውን ቤት ተከራይተው መኖር ጀምረዋል። እናትየው መጡ። ማሚ ትመጣለች ተቀበላት አለችኝ። መጡ። እኔ ቤት ነበርኩ፣ እየተዘጋጀው ነበርና የዙም ቸርች ስለሌለ በዙም ነበር የነበረው ፕሮግራም እና ሚሽጋን የሚባል ሀገር ኮንፈረንስ ስለነበረ በዙም እዛ ኮንፈረንስ ላይ አገለግል ነበር። እሁድ ደግሞ ሰንዴይ ቸርች ስላለ በዝማሬ ነው ቸርች ውስጥ ማገለግለው። የባንድ ጥናት ስለነበረ ፕሮግራሙን እንኳን ስቀበል እግዚአብሔር ያውቃል፣ ፕሮግራሙን ስቀበል አብራኝ ነበረች፣ ሰምታለች። ቅዳሜ የዙም ፕሮግራሙ እንዳለ ከ15 ቀን በፊት ማዘር መጡ። ቅዳሜ ዕለት ማዘር መጡ እና ቤቱን አጽዳ፣ ምግብ ምንም እንዳትሰራ ቤቱን ምናምን አጸዳዳ ምናምን በል፣ እንግዶች ይመጣሉ አለች። በቤት እንግዶች ይመጣሉ። ማሩካ አልነገርሽኝም እኮ የሚመጡት እንግዶች እኔን ይፈልጉኛል፣ እኔን ይመለከቱኛል። አዎ የትም እንዳትሄድ፣ ቅዳሜ ነው የሚሽጋን ፕሮግራም እንዳለ የዙም አገልግሎት ታውቂያለሽ። የማገለግለው ደግሞ እዛ ቸርች ነው እና እዛ በአንዱም እየጠበቀኝ ነው። እኔ አልነዳም፣ እስከዚህ ሰዓት ድረስ እኔ መኪና የለኝም፣ አልነዳም። ስራም ስሄድ የሚያመጣኝ ጓደኛ ነው አልኩ፣ የሚያመጣኝም የሚመልሰኝ። አልነዳም፣ መኪና የለኝም። ወረቀቴን መጥቶ ነው የምልህ፣ ላይሰንስን መጥቶ እና ይህንን እኔ እንዴት እንደማድረግ አላውቅም። አስቀድሜ የያዝኩት ፕሮግራም ነው። ይሄ ደግሞ የቤተክርስቲያን ፕሮግራም ነው፣ ቀድሞ የተያዘ ነው እና በቃ እንግዶቹን አንቺ ታጫውቻቸዋለሽ እና 8 ላይ እኔ እዚህ እመጣለሁ። ምክንያቱም የ30 ደቂቃ ፕሮግራም ነች። ቸርች ብሄድ 30 ደቂቃ ነው የማገለግለው። 30 ደቂቃ ነው ለዝማሬ የሚሰጥ። ከዛ በኋላ በቃ የስብከት ሰዓት ነው። ቸርች ውስጥ በቃ 1 ሰዓት ነው የምትቆየው። ኦን ታይም ነው፣ ይጀምራል ያልቃል። ስለዚህ እችን እንደጨረስኩ 8 ላይ እቤት ደርሳለሁ፣ እዚህ እመጣለሁ ካልሄዱ። ምክንያቱም እሷ የምትመጣው 6 ሰዓት ነው፣ 7 ነው፣ ከምሽቱ 1 ሰዓት ነው የምትመጣው። እኔ ከምሽቱ 2 ሰዓት እመጣለሁ እያልኳት ነው።
ደርሳለሁ። ምክንያቱም 30 ደቂቃ ነች እየደረስኩ ደርሼ እመጣለሁ። ራይድ የሚሰጠኝ ልጅ ደግሞ ተዘጋጅቷል። ቤቱን አጸዳው፣ ማስተካከል የሚገባኝ ነገር አስተካከልኩኝ። ጭቅጭቅ ተፈጠረ ማለት ነው። አትሄድም፣ ይሄ ቀድሞ የተያዘ ፕሮግራም ነው። ሲፈልጉ ሌላ ሰው ይመድቡ። ባይዘው ወይ ስልኬ ኮል ሪከርደር አለው። ስልኬ ኮል ሪከርደር ስላለው በቃ በስልክ የምናወራው ከአንተ ጋር ቢሆን ማንም ሰው ቢደውል ስልኬ ሪከርድ ያደርጋል። አሁን ከዚህ በፊትም ብላለች፣ ይቀዳኛል፣ እኔም ብቻ ነው የሚያስለፈልፈኝ ይቀዳኛል ያለችው ይህንን ነው። አዘጋጅቼ እላለሁ። ሁለተኛ ፓርትም ካለው እኔም እሷም ስንጫጫ ወይም እኔም እሷም ፍላጎታችንን ስናወራ አለ። ቆርጬ እኔ እሷን አላማትን ብዙ ነገር አብረን አሳልፈናል። ሚስቴ ነበረች፣ የልጄ እናት ናት። እዚህ ጋር መጥቼ እሷን ለማማት አይደለም የሆነች ነገር ክሊር ለማድረግ ነው የመጣሁት። እና ሄድኩኝ። በቃ አምሶሪ ያልኳት መሄድ ስላለብኝ ሄድኩኝ። እሷ ግን ያለችው ከጓደኞቹ ጋር ነው ያለችው። ቀኑን ነግሬህ ገብተህ የቸርቿ እንትን ላይ መቼ እንደነበረ ማየት ትችላለህ። ለእሷም ራሱ አንተ መልስ መስጠት ትችላለህ። አይተህ ነው የምልህ። ስለዚህ ሄድኩኝ፣ ቸርችን ፕሮግራም አገለገልኩኝ። 30 ደቂቃ ነች እንዳለቀች ይዞኝ የመጣውን ልጅ በቃ እንደዚህ አይነት ፕሮግራም እንግዶች ቤት መጥተዋል እና መሄድ አለብኝ፣ እባክን ብትሸኘኝ። ሊድ ጊታር ይጫወታል፣ ታውቀዋለች። እንግዲህ ኢትዮጵያ ያሉ የጠቀሰችው ቸርች አገልጋይ የነበረ ልጅ ነው። እና በቃ አብርሽ እኔም እኮ በጣም ከዚህ በኋላ ደግሞ ሌላ ነገር ነበረኝ እና ኡበር ብልክልህስ ወይ ሊፍት አለ። ምንድነው ኡበር ሊፍት? አይ በቃ እንደዚህ ታክሲ እንደ ኢትዮጵያ ታክሲ ምናምን ነው አለ ማለት ነው። እሺ አልኩት። ቶሎ መድረስ በቃ እነሱን ለማግኘት ማን እንደሆኑም አላውቅም። 8 ላይ ደረስኩ። ምሽቱ 8 ሰዓት ላይ ደረስኩ። እቤት ስደርስ እንግዶቹ እናቷ አግኝቻቸዋለሁ እንግዲህ ነበሩ። እህቷና ወንድሟ ናቸው። የሆነ ኬክ ተቀምጧል መሀል ላይ። በጣም እሷ ሆቶና እየተቆጣች ነው፣ እየጮኸች ነው። እና ግራ ገባኝ። ማን ላይ? እኔ ላይ። እነሱ እያሉ ነው። አዎ እንግዲህ ህሊና አላቸው፣ እግዚአብሔርን የሚፈሩ ሰዎች ናቸው። ያለውን እያንዳንዱን ነገር ያችን ሞመንት ያውቃሉ። አምሽቶ መጣ የተባለው ማለት ነው። መጣው በቃ አንቺ ተረጋጊ ምናምን አሏት። ከዛ በቃ ኬኩን ቅረሱና እኛም እንሄዳለን አሏት ማለት ነው። ከዛ ኬክ ለምንድን ነው ኬክ የሚቆረሰው? የእሷ ልደት አውቃለሁ፣ የኔ ልደት አውቃለሁ። የእናትየው ከሆነ እኔ አልቆርስም፣ የእህትየውና የወንድምየው ከሆኑ አልቆርስም። መቁረስ ያለበት ሰው ሌላ ሰው ነው። ለምንድን ነው የምቆርሰው? ራሴን እየጠየቁት ነው። እና ኧረ ማሩካ እያስጨነቅሽ ነው፣ አልገባኝም። በቃ ዝም ብለህ የምትቆርስ ከሆነ ቁረስ። አርፍደህ መተህ እንትን ትላለህ። አትሰማኝም። እኔ ዛሬ እንኳን አትሰማኝም። እሰማሻለሁ እኮ የቸርች ፕሮግራም ስለሆነ ነው። ግን ዩቲዩብ ላይ ስለነበረ አይተዋል፣ ቤተሰቡ በሙሉ አይተዋል። ሁሉም ሰው በዩቲዩብ የሚከታተለው ፕሮግራም ነበር። ከዛ ኬኩ ተቆረሰ፣ ሰማያዊ ሆነ። ምንም አይገባህም። ምንድን ነው? በቃ ግራ ገባኝ፣ ግራ ተጋባው። በቃ እኔ ግራ እየገባኝ ነው። ማሩካ ምንድን ነው? በቃ ንገሪኝ። የኔ ልደት አይደለም፣ የአንቺ ልደት አይደለም፣ የእነ ስቴፈንም የማሚም አይደለም። ምንድን ነው ይሄ ነገር? እሺ ዛፍ ውስጥ ተስሏል፣ የተሳለ ዛፍ አለ። ቅጠሎቹ ግማሾቹ ፒንክ ናቸው፣ ግማሾቹ ሰማያዊ ናቸው። እኔ ምንም ሊገባኝ አልቻለም። ከዛ ጾታ የማሳወቅ ቀን ነው። እኔ ማርገዟን አላውቅም። ማርገዟን አላውቅም። አዎ ቅድም የነገርኩ እሷ ከነገረችኝ ይሄ ነገር ከሆነ በኋላ ነው ያወቅኩት። አብረን መተኛታችንን ነግሬያለሁ። አዎ ከዛ ማርገዟን ሳታቅ ነው አንተ ጾታ ሲታወቅ ኬክ የቆረስከው? አዎ ምንም አውቀው ነገር የለም። ያረገዘች የመጀመሪያ እሷ እንዳወቀች አልነገረችም?
አልነገረችኝም። ሰርፕራይዝ እኮ ልደረግ ነው አሁን ኬክ የምቆርሰው ልጅ እንደተረገዘና ልጁ ወንድ እንደሆነ ነው። የሚሆነው ነገር ምንም አልገባኝም። ኬኩ ምንም ትርጉም አልሰጠኝም። ከዛ በቃ ደስ አለኝ። እነሱ አሉ ጉልበቷ ላይ እግሬን መሬት አስደግፌ ይቅርታ ጠይቂያት አላወኩም። በቃ የልጅ አባት ልታደርጊኝ ስለሆነ አመሰግንሻለሁ ብዬ አቅፌ ሆዷን ስሜ በቃ ይቅርታ ጠየኳት። እነሱም ላይ እግራቸው ላይ ወድቄ ይቅርታ ጠየኳቸው። በቃ እኔ አላቅም፣ እንደዚህ አይነት ነገር አላቅም፣ የመጀመሪያ ነው። ከዛ በማግስቱ ሆስፒታል ሄደናል። አለኝ ፎቶ አለኝ፣ ቪዲዮ አለኝ። ቀጠሮ ነበራት፣ አብረን ሄደናል። አሁን እዚህ ጋር አምሽቱ ሌሊት የመጣው ከጓደኞቹ ጋር አሳልፎ ያለችው እዚህ ጋር ልክ አይደለም። ሰላም ህሊና አለሽ፣ እናትሽም አሉ፣ እህትሽም የእህትሽም ባል አለ። ቸርች እንደነበርኩ ታውቂያለሽ። ቸርች የነበሩም ሰዎች ያውቃሉ። ላይቭ ላይ የነበረ አገልግሎት እንደነበረ ያንቀናቀሻል። በጣም እሷን የነካት ነገር አንዱ አእምሯ ውስጥ ሌላ ነገር የፈጠረባት ነገር በምንም አይነት ኮንዲሽን ውስጥ አንቺ ብትሆኚ እኔ እግዚአብሔርን ከማገልገል ወደኋላ አልልም። ቅድሚያ በህይወት የመጀመሪያ የምሰጠው ለእግዚአብሔር ነው። እግዚአብሔር ነው አንቺን ይሰጠኝ። እግዚአብሔርን የምሰማለሁ፣ አንቺን የምሰማለሁ። ስለዚህ ይህንን ፕሮግራም እግዚአብሔር እንዳታገለግል እንዳትሄድ ስትይ እሺ ብዬ መቅረት አልነበረብኝም። አምላክሽን አንቺ የምታመልኪውን አምላክ አይደል ላገለግል ሄድኩት። ይህንን ያልኳት እችን ግን ይዛ ትቶኝ ይሄዳል የሚል ነገር አንስታ አሁን ከባዱ ግጭት ከዚህ ጋር ጀመረ። ነቢያቶች ጋር መደወል ተጀመረ። ጸሎት ማጸለይ ጀመረች። አሁን ትዳራችን የፈረሰበት አንዱ ምክንያት እኔ የውሸት ትንቢት ተናግሬ እሷን በውሸት አግብቻት ሳይሆን በፍቅር አግብቻት በትንቢት ነው የፈታችኝ። እውነታው ይሄ ነው የመጣው። በፍቅር አግብቻት በትንቢት ፈታችኝ ማለት ምን የሆነው ይሄ ነው። ምንድነው የሆነው? የተለያዩ አገልጋዮች ጋር መደወል ጀመረች ኢትዮጵያ እና ደውላ ስለ ትዳሬ እንድጸልዩልኝ እፈልጋለሁ ብላ መጸለይ ጀመረች። እና ከኛው አካባቢ የሆነ ሰው ዓለም ሰገድ ጠላት የለን የሚወዱ ሰዎች ብቻ ነው ዙሪያ የከበቡ። የሚወዱንም የሚጠሉንም ይኖራሉ። እድገትን የሚፈልጉ አሉ፣ እድገትንም የማይፈልጉ አሉ። ስለዚህ የልጄ እናት እኔን ለሚያሳድዱኝ መሳሪያ ሆነች። ያገባሽው ባልሽ አረመኔ ነው፣ አፍኖ ይገልሻል፣